ሰላም እንዴት ናችሁ? ይህ ዩኒክ አካዳሚ ነው። ስለዚህ እንግዲህ የዛሬ ሌሰናችን የሚሆነው አፕቲቲዩድ እንግዲህ 2016 ላይ ወይም ደግሞ 2024 ላይ የወጡትን የማትስ ፓርት ጥያቄዎችን ነው የምንሰራው ማለት ነው። ከ1 እስከ 36 ምናምን እንግሊሽ ፓርት ናቸው። ከ36 እስከ መጨረሻው እስከ 60 ምናምን ደግሞ የማትስ ፓርት ነው። ስለዚህ ያው የማትሱን ፓርት አብረን የምንሰራ ነው የሚሆነው። ስለዚህ ያው ከ36ኛው ጥያቄ ነው የምንጀምረው። ምንድነው የሚለን how many numbers in the set ሴቱ እንግዲህ ይሄ ተሰጥቶናል satisfy the condition ይሄኛውን ማለት ነው። ስለዚህ absolute value 5 minus 3x less than 11ን ይሄንን የሚያሟሉት ከነኚህ ውስጥ ስንት ነምበሮች ነው ማለት ነው። በቃ ባጭሩ ማለት ነው። ስለዚህ አሁን ይሄኛውን እንዴት ነው የምናውቀው ማለት ነው? በቃ ያው በመተካካት ነው። የመጀመሪያው 8 minus 8 ነው የሚሆነው። minus 8ን በማ በኩል እንተካለን? በx በኩል እንተካና ይሄን ትሩ የሚያመጣ ከሆነ 8ን እንደ አንድ ሳቲስፋይ እንደሚያደርግ እንቆጥረዋለን ማለት ነው። ምን እናደርጋለን ማለት ነው? 5 absolute value 5 minus 3 into -8 absolute valueያችንን እንዘጋና ሌዛን 11 እናደርጋለን። ከዛም በኋላ 5 ማይነስ ያው ማይነስ አይሆንም ይሄኛው ሁለቱ ሲባዛ ስንት ነው የሚመጣው? -3 -8 ሁለቱም -3 ሲባዛ -8 ፖዚቲቭ 24 ነው የሚመጣልን። ፖዚቲቭ 24 absolute valueያችንን ዘግተን ሌዛን 11 እንላለን። this means ደግሞ absolute value of ስንት ይመጣልናል? 29 ሌዛን 11 absolute value of 29 ሲወጣ ደግሞ ያው 29 ነው የሚመጣልን ሌዛን 11 ማለት ነው። ስለዚህ አሁን ይሄኛው ትሩ ነው ፎልስ ነው? ያው ፎልስ ነው አይደለ? 29 ከ11 አያንስም። ሶ ምን እንላለን? -8 ይሄኛውን ምን አያደርግልንም ማለት ነው? ሳቲስፋይ አያደርግልንም ማለት ነው። ልክ እንዴት ሰራላችሁ? እንደዚህ ነው የምትሰሩት። -5ንም ተኩት አያመጣላችሁም። -3ንም ተኩት አያመጣላችሁም። ያው እኔ መጀመሪያ ስለሰራሁት ነው። ልክ -1ን ስተኩ ግን ሳቲስፋይ ያደርግላችኋል። ለምሳሌ አሁን 5 -3 into በኤክስ ቦታ አይደለ -1ን የምንተካው -1 ተዛን ያው absolute value አለ ሌዛን 11 እናደርገዋለን ማለት ነው። absolute value 5 ይሄኛው ስንት ይሆንልናል? ፖዚቲቭ 4 ነው የሚሆንልን ሌዛን 11 እንላለን። ይሄኛው ስንት ይሆናል? ያው 9 ሲወጣ 9 ነው የሚሆነው 9 ሌዛን 11 ይሄኛው ትሩ ነው የሚያደርግልን ማለት ነው። 0ንም ተኩ ትሩ ታመጣላችኋለች። 2ንም ተኩ ትሩ ያመጣል። even 5ንም ብትተኩ ትሩ ነው የሚያመጣላችሁ። that means 5 minus 3 into ስንት ይመጣልናል? 5 ማለት ነው አይደለ? ያው በኤክስ በኩል ነው 5 የምንተካው ማለት ነው። ተዛን ሌዛን 11 እናደርገዋለን። absolute value 5 ይሄኛው ስንት ይመጣልናል? -15 ይመጣልናል ሌዛን 11 absolute value 5 ሲቀነስ 15 -10 ይመጣልናል ሌዛን 11 ይሄኛው ደግሞ ከራዲካል ሲወጣ 10 ሌዛን 11 ይሄኛውም ስቲል ትሩ ነው። ሶ 5ም ያሟላልናል ማለት ነው። ልክ ደግሞ 7 እና 8ን ስተኩ አያሟሉም ማለት ነው። ወይም ደግሞ ሳቲስፋይ አያደርጉም። ይሄኛውን እውነት አያደርጉትም ማለት ነው። this means እንግዲህ -8 -5 -3 ሙሉ ምን ያደርጉም? ሳቲስፋይ ያደርጉም። ከዚህ ጋር ደግሞ 7 እና 8 ሳቲስፋይ ያደርጉልን መሃል ላይ ያሉት ብቻ ማለት ነው። ብቻ ነኝ ማለት ነው። -1 0 2 5 ይሄኛው ምን ያደርጉልናል? ሳቲስፋይ ወይም ትሩ ያደርጉልናል ማለት ነው። ሶ እንግዲህ ስንት ነምበሮች ናቸው ከሴት ውስጥ ከተሰጠን ሴት ውስጥ ስንት ነምበሮች ናቸው ሳቲስፋይ ያደርጉልን? 4 ነምበሮች -1 0 2 እና 5 ሶ ምርጫችን ላይ እንግዲህ 4 የሚለው ኤ ላይ ነው ያለው ኤ ይሆናል ማለት ነው። 37ኛው ጥያቄ ደግሞ ምንድነው የሚለን? what the rationalizing factor of the denominator this ነው የሚለን ማለት ነው። እንግዲህ cube root of 4 ነው 1 over cube root of 4 ነው የሚለን። የዚህን እንግዲህ ራሽናላይዝ አርጉት ያለን rationalizing factor ማለት እኮ የሆነ ቁጥር ቢኖር ማለት ነው የሆነ 1 over x ቢኖር ይሄኛውን ራሽናላይዝ ለማድረግ ምንድነው የምናደርገው? አሁን ታይምስ ሲሆን በx over x ነው ማባዛው። ስለዚህ የዚህኛዋ ራሽናላይዚንግ ፋክተሯ ማነች? x ነች ማለት ነው። ይሄኛው እንደዛ ነው የተጠየቅነው ማለት ነው። ምን እናደርጋለን? 1 over cube root of 4 እናደርጋለን። that means የዚህን እንግዲህ ራሽናላይዚንግ ፋክተሩን ለመፈለግ ምንድነው የምናደርገው ማለት ነው? 3 እቺኛዋ 3 ያው ኪዩብ ነች። እሺ ኪዩብ ሩት ኦፍ 4 ማለት ደግሞ ምን ማለት ነው? to the power of
2 ማለት ነው ኦቨር ኪዩብ ሩት ኦፍ 2 ዘ ፓወር ኦፍ 2 ይሆንልናል ማለት ነው። this means ደግሞ ምን ማለት ነው በሌላ መንገድ ማለት ነው ኪዩብ ሩት ኦፍ 2 ኦቨር ኪዩብ ሩት ኦፍ 2 ማባዛት እንችላለን ማለት ነው። ሶ ይሄኛው ምርጫ ላይ የለንም ቹዝ ላይ የለንም ቼክ ስናደርገው ይሄኛው ግን ምን ይኖረናል ምርጫው ላይ ይኖረናል that means ሲ ላይ ያለው ማለት ነው ኪዩብ ሩት ኦፍ 2 እንጂ ይሄኛው ቁጥር ነው 3 ታይምስ ራዲካል 2 ነው ይሄኛው ግን ኪዩብ ሩት ኦፍ 2 ነው። ሰው መልሳችን ምን ይሆንልናል ማለት ነው ሲ ይሆንልናል ማለት ነው። ይሄኛው ከግሬድ 11 ዩኒት 1 መጨረሻ ላይ አካባቢ ላይ ካለው ቶፒክ ነው እንግዲህ ራሽናላይዜሽን ከሚለው ላይ ነው የተወሰደው ማለት ነው። ሌላው አሁንም እዛው ላይ ነን አይ ቲንክ ግሬድ 9 ላይ ይበዛል ዩኒት 1 ላይ the greatest common factor and least common multiple of two numbers are this and this ይለናል ማለት ነው respectively that means greatest common factor ወይም GCF 12 ነው እንደዚሁም LCM ደግሞ 336 ነው ማለት ነው። if one of the number is 84 ከሁለቱ አንዱ ነምበሩ 84 ቢሆን then which one of the following is the other number ነው የሚለን ማለት ነው። that means አሁን greatest common factor ተሰጥቶናል የሁለት ቁጥሮች ማለት ነው 12 እንደገና የነኛ ሁለት ቁጥሮች እንግዲህ least common multipleቸው LCM ማቸው ተሰጥቶናል 336 ከሁለቱ ቁጥሮች አንዱ ተሰጥቶናል 84 የትኛው ነው የተጠየቅነው ማለት ነው ሌላኛው ቁጥሩ ነው የተጠየቅነው ማለት ነው። አንዱ ቁጥር 84 ቢሆን ሌላኛው ቁጥር ስንት ነው ነው ይሄኛው በቃ ፎርሙላ አለው ቁጭ ያለ ፎርሙላ አለው ምንድነው የሚለን እዛው መጻፋችሁ ላይ ታገኙታላችሁ ዩኒት 1 ማለት ነው ስለ GCF እና ስለ LCM ጋር ማለት ነው። GCF greatest common factor of GCF of ሁለት ቁጥሮች a እና b ልንበላቸው ለምሳሌ እንደውም እሱ ራሱ a እና b ነው ያለው a እና b times LCM of እነኛው ቁጥሮች a b ከማጋ እኩል ይሆኑልናል ማለት ነው ከቁጥሮቹ ራሳቸው ሲባዙ ማለት ነው። አሁን GCF of የሁለት ቁጥሮች ስንት ተሰጥቶናል 12 ተሰጥቶናል ታይምስ እናደርጋለን LCM of የነኛ ሁለት ቁጥሮች 336 ተሰጥቶናል 336 እዚህ ኳልስቱ አንዱ ቁጥር a ወይም b ተሰጥቶናል a ተሰጥቶናል ብንል 84 ተሰጥቶናል 84 ሲባዛ b 84 b ማለት ነው 4032 ይመጣላችኋል ማለት ነው። እዚህ ኳልስቱ 84 b ማለት ነው ኦቨር 84 ኦቨር 84 ይመጣላችኋል 84 በ84 ሲጠፋ የb ቫልዩአችን ስንት ይሆናል 4032 ሲካፈል ለ84 ኤግዛክትሊ 48 ይመጣልናል ማለት ነው። የb ቫልዩ ስንት መጣ 48 ማለት ነው። ስለዚህ አንደኛው ቁጥር 84 ቢሆን ሌላኛው ቁጥር 48 ቢሆን LCM ማቸው 336 GCF አቸው ደግሞ 12 ይመጣል። ሰው መልሳችን ለ48 ያለው b ላይ ነው bን እናከባለን ማለት ነው። 39ኛው ጥያቄያችን ደግሞ ምንድነው የሚለን if 3x minus 2 is equals to 3 minus 5x ይሄ ምን ቢሆን እኩል ቢሆን ማለት ነው። እዚህ ጋር ለምሳሌ አሁን የxን ቫልዩ ማግኘት እንችላለን አይደለ then which one of the following is equal to 7 minus 4x ነው የሚለን ማለት ነው። that means እዚህ ጋር የxን ቫልዩ እናገኛለን ተዛን የxን ቫልዩ አምጥተን የቱ ጋር እንተካለን እዚህ ጋር እንተካለን ማለት ነው። ተዛን የሚሰጠንን ቫልዩ ከዚህ ውስጥ እንመርጣለን። so ከዚህ ጋር እንግዲህ የxን ቫልዩ ስንፈልግ 3x minus 2 is equals to 3 minus 5x አይደለ xን ወደ x እናምጣ 3x እቺኛዋ minus 5 ወደዚህ ትመጣለች minus 5x ስንት ሆነልናል plus 5x ይመጣልናል እዚ equals to እንላለን እዚች ጋር 3 ትኖራናለች 3 minus 2 ወደዚህ ሲሄድ ደግሞ plus 2 ይመጣልናል ማለት ነው። ይሄን ስንደምር 8x ይመጣልናል ይሄኛውን ስንደምር 5 ይመጣል x ለብቻዋ ለማስቀረት ኦቨር 8 ስናደርግ የx ቫልዩ ስንት ትመጣልናለች ማለት ነው 5 ኦቨር 8 ትመጣልናለች ማለት ነው የxን ቫልዩ። ከዛን እሷን አምጥተን የቱ ጋር እንተካለን እዚህ ጋር ስንተካ ከዛን መልሳችንን እናገኛለን ማለት ነው። 7 minus 4 into በx በኩል 5 ኦቨር 8ን እንተካለን so በ4 1 በ4 2 ይመጣልናል ማለት ነው 7 minus 5 over 2 እቺን 1 እናርግና እንደምራቸው እንቀንሳቸው 7 ሲባዛ በ4 14 ሲቀነስ 1 ሲባዛ በ5 5 ሲካፈል 1 ሲባዛ በ2 2 15 ሲቀነስ 14 ሲቀነስ 5 ስንት ይመጣልኛል ማለት ነው 9 ይመጣልናል ኦቨር ተዛኖ ዲ2 ትኖረናለች
9/2 መልሳችን ይሆናል which is እንግዲህ a ላይ ነው ያለው -9/2 የሚመጣ የሆነች ቦታ ተሳስተን የሆነች ቦታ ኔጌቲቭ ብናደርግ እንግዲህ መልሱ መጣልን ብለንኛ ያው መልስ ሲመጣ ደስ ይላል አይደለ ስናከብው ግን ሲመጣ x ነው የሚሆነው ሰው በጥንቃቄ ነው ያው ተረጋግታችሁ ምናምን በጥንቃቄ ተሰራችኋቸው ጥያቄዎቹ እንዳያቻቸው ናቸው ምንም ብዙ ያናል ያዝ የሚያደርጉ አይደሉም ከስንት አልፎ ነው አንዳንዱ ያዝ የሚያደርገው ማለት ነው 40ኛው ጥያቄያችን ደግሞ ምንድነው የሚለን ማለት ነው a father is 32 years old and his son is 8 years old now in how many years will the father be 3 times as old as his son ነው የሚለን ማለት ነው in how many years will the father be 3 times as old as his son that means እንግዲህ አባትየው ስንት አመቱ ነው አሁን እስቲ የአባትየው 32 አመቱ ነው ልጁ ደግሞ እንግዲህ አባትየው ሲብል ያው ልጅ አለው ወንድ ልጁ ስንት አመቱ ነው አሁን ላይ ማለት ነው 8 አመቱ ነው ልጁ አባትየውም 32 አመቱ ነው ማለት ነው ከዛም በኋላ ምን ይለናል in how many years will the father be 3 times as old as his son ነው ያ ማለት እንግዲህ በስንት አመታት ውስጥ አባትየው የልጁን እድሜ 3 እጥፍ ይሆናል ነው የሚለን ማለት ነው 3 እጥፍ ስለዚህ በስንት አመታት የምትለዋን ነገር እቺን x ብንላት ከዛም በኋላ 32 አመት አለው የሰውየው ማለት ነው የሆነ x አህል ማደግ አለበት አይደለ ፕላስ x እንላለን ከዛን ከማጋ 3 እጥፍ የልጁ ላይ ማለት ነው 3 into የልጁ ደግሞ ስንት አመቱ ነው 8 ልጁም ያው ዝም ብሎ አይቆምም አይደል ከሆነ እድሜ ያባትየው ሲጨምር የልጁም ይጨምራል ማለት ነው ፕላስ ምን እናረጋታለን ያቺ የሚጨምረዋን እድሜ x እንላታለን ማለት ነው ዛሲት በቃ እቺን መጻፍ ነው የሚፈልገው ማለት ነው 32 a plus x is equals to 3 ሲባዛ በ8 24 plus 3 ሲባዛ በx 3x ይመጣልናል ማለት ነው ሶ x እዚች ጋር ትኖረናለች ወይም ቁጥሩን ብናመጣ 32 ሲቀነስ 24 is equals to 3x ቺኛዋ 3x ቺኛዋ ወደዚህ ስቴድ x ነው ፖዚቲቭ x ነች ቺኛዋ ማይነስ x ይሆንልናል ማለት ነው 32 ሲቀነስ 24 8 ይመጣልናል ይሄኛው ደግሞ ስንት ይመጣልናል 2x ይመጣልናል ኦቨር 2 ከዛን 2 በቱ ይጠፋልናል 8/2 ደግሞ ስንት ይመጣልናል ማለት ነው የx ቫልዩ 4 ይመጣልናል ማለት ነው ስለዚህ x ምንድነች ብያችኋለሁ ከስንት አመት በኋላ የምትለው ነገር ይሄኛውን ነገር የx ቫልዩ ተወክልናል ስለተባበል ስለዚህ መልሳችን ስንት ይሆናል ማለት ነው 4 ነው that means c ላይ ያለው ይሆንልናል ማለት ነው መልሳችን 41ኛው ደግሞ ምንድነው የሚለን actually እስካሁን almost እዛው ላይ ነን አይደለ grade 9 ላይ ነን እንግዲህ እስካሁን ማለት ነው for what value of k does the system of linear equation ያው PowerPoint ላይ ስለሆነ ነው አልመች ብሎኝ ነው እንጂ እዚች ጋር እንደዚህ አንድ ላይ የተገናኙ ናቸው እሺ ሲስተም ሲባል ያው ሁለት እና ከዛ በላይ የሆኑ linear equationዎችን ነው የሚይዘው አይደለ 2x plus 3y is equals to 1 and kx plus 6y is equals to minus 3 have a unique solution so የk value ስንት ሲሆን ነው for what value of k does the system of linear equation የዚህኛው linear equation system of linear equationአችን ስንት ሶሉሽን የሚኖረው unique solution የምትለዋም እንግዲህ ያው unique ነች በራሷ that means እንግዲህ ኪ ነገሯ እዚህ ጋር ነው ያለችው unique solution ማለት አንድ ሶሉሽን ሊኖረው የሚችለው ለየትኛው የk value ነው የሚለን k እዚህ ጋር ነው ስለዚህ የሆነ ነገር ተመራችኋል አይደለ የሆነ a/b is equals to ወይም ደግሞ a1 ምናምን ነው መሰለኝ a1/b1 a1/b1 a2/b2 is equals to c1/c2 እንግዲህ a1 b1 a1 ለምሳሌ ማን ነው 2 ነች b1 ስንት ነች k ነች a2 3 ነች b2 6 ነች c1 1 ነች c2 ደግሞ -3 ነች ልክ እንደዚህ ቢሆን የሆነ 9 ላይ ነው ያለው እሺ ኢኩዌሽኑ ምን ይሆናል የሲስተም ኦፍ ሊኒየር ኢኩዌሽኑ ምን ሊኖረው ይችላል ማለት ነው ኢንፋይናይት ሶሉሽን ሊኖረው ይችላል ዩኒክ ሶሉሽን that means አንድ ሶሉሽን ሊኖረው ይችላል ወይም ደግሞ ኖ ሶሉሽን ሊኖረውም ይችላል ማለት ነው አክቹአሊ ግን እንደዚህ a1/b1 ኮኤፊሺየንቶቹ እያንዳንዱ ኮኤፊሺየንት a1/b1 ከa2/b2
እንደገና ደግሞ ከC1 ኦቨር C2 ጋር እኩል ከሆኑ ሲስተሙ ኦፍ ሊኒየር ኢኩዌሽን ምን ይኖረዋል ማለት ነው? ኢንፋናይት ሶሉሽን ይኖረዋል ማለት ነው። ነገር ግን A1 ከB1 ጋር እኩል ሆኖ A2 ከB2 ጋር እኩል ሆኖ ከC1 ኦቨር C2 ጋር እኩል ካልሆኑ ደግሞ ያው እነኚህ ሁለቱ እኩል ሆነው ከዚህ ጋር እኩል ካልሆኑ ሲስተሙ ኖ ሶሉሽን ነው የምንለው ማለት ነው። ዛት ሚንስ ግራፉን ስንስል ማለት ነው የሁለቱን የነኚህ ላይሆን ይችላል። አሁን ኤግዛምፕል እንደወሰድኩላችሁ ፓራራል ይሆናል ማለት ነው። ሌላኛው ደግሞ ይሄኛውን ሲን ሪሙቭ ብናረገውና እኩል ሊሆንም ላይሆንም ይችላል። እሱ ችግር የለውም። ሲን ሪሙቭ አድርገን ግን A1 ኦቨር B1 ከማጋ እኩል ሳይሆን ከA2 ኦቨር B2 ጋር እኩል በማይሆንበት ጊዜ ሲስተሙ ምን ይኖረዋል ማለት ነው? ዩኒክ ሶሉሽን ወይም አንድ ሶሉሽን ብቻ ይኖረዋል ማለት ነው። አሁን እንደዚህ የሚኖረው የኬ ቫልዩ ስንት ሲሆን ነው ጥያቄው ማለት ነው የሚለው። ስለዚህ ያው በቃ ኦልሞስት ተናግሬዋለሁ። A1 ስንት ነች? 2 ነች ኦቨር ስለዚህ በቃ ቆይ 2 ኦቨር A2 ደግሞ ማነች? ማነው A1 ኦቨር B1 አይደለ? ስለዚህ B1 ደግሞ K ነች። ችግር የለውም። እሺ እንደፈለጋችሁ አስዩም ማድረግ ትችላላችሁ። K is equals to እኩል መሆን የለበትም ተባብለናል። ምን ለመሆን ዩኒክ ሶሉሽን እንደሚኖረው ማለት ነው። not equal with 3 over 6 ማለት ነው። በ3 1 በ3 2 እሺ 2 over K different from ስንት 1 over 2 እሺ የኬን ቫልዩ ነው እንግዲህ እየፈለግን ያለ ነው። ክሪስ ክሮስ ብናረግ 1 ሲባዛ K is different from 2 ሲባዛ በ2 4 ማለት ነው። ስለዚህ K must be different from 4 ምን ለመሆን ይሄኛው ሲስተም ኦፍ ሊኒየር ኢኩዌሽን ዩኒክ ሶሉሽን እንደሚኖረው K ስንት መሆን የለበትም? 4 መሆን የለበትም። ሌላ ተሆነ ግን ከ4 ውጪ ከሆነ ሁለቱ ኮኤፊሺየንት እኩል አይሆኑ። ስለዚህ ሲስተሙ ዩኒክ ሶሉሽን ይኖረዋል ማለት ነው። ምርጫ ላይ እቺኛዋን ቫልዩ እናያለን። ያው እቺኛዋ ሁለቱ ያው እንደምታዩአቸው እዚህ ጋር ኖት ኢኳል ነው የሚለው እዚችን ጋር ማለት ነው። K is different from -4 ይለናል። K is different from 4 ይለናል ማለት ነው። የኛ ቫልዩዋችን ግን ስንት ይመጣልን? K is different from 4 የምትለዋን እንመርጣለን ማለት ነው። 42ኛው ጥያቄያችን the difference of two number is 10 the difference of አሁን ሁለት ቁጥሮች አሉ x እና በቃ x እና ያው x እና y ነው አይደለ? እንትን የምንለው x and y የነኚህ ሁለት ቁጥሮች ቢኖሩ x minus y ዲፈረንስ ማለት እሱ አይደለ? ስንት ነው? 10 ነው የሚለን። the sum of 3 times the larger number አሁን እሺ larger number አለ xን ምን እንበለው? ያው እንዳትረሱ እሺ። ያው እዚህ ጋር አግሪመንታችን ይወስናል። y larger ነው ማለት እንችላለን፣ xን larger ነው ማለት እንችላለን። ግን እዚህ ጋር x ለምሳሌ largest ነምበሩ ይሁንና y ደግሞ smallest ነምበሩ ቢሆን the sum of 3 times the larger number ሰም ማለት ድምራቸው ማለት ነው። 3x ማለት ነው። the sum of 3 times larger ነምበራችን ደግሞ x ሰም ስላለ ያው ፕላስ እናደርጋለን። ፕላስ and twice the smaller ነምበራችንን ደግሞ y ብንለው twice ማለት 2y ማለት ነው። ከስንት ጋር እኩል ነው ይለናል? ከ55 ጋር እኩል ቢሆን ፈልጉ የተባለው ማን ነው? ላርጀር ነምበር ላይ ነው። እዚህ ጋር በደንብ ትኩረት መስጠት አለባችሁ። እሺ የዋይም ቫልዩ ስላገኛችሁ ብቻ እዚህ ጋር ነው አክቹአሊ ሁሉም የዋይም የኤክስም ቫልዩ እዚህ ጋር ተሰጥቷል። ሲጀመር ጥያቄው ራሱ ሲወጣ ተማሪዎቹ እንዴት ነው የሚመልሱት ምናምን ብለው ነው ያውቁታል። በቃ ምን እንደምትመልሱ ምናምን ማለት ነው። ስለዚህ ያው ጥያቄውን በደንብ መረዳት ብቻ ሳይሆን ምንድነው የተጠየቀው የሚለውን መጨረሻ ላይ ስትመልሱ ማየት አለባችሁ። ላርጀር ነምበሩን ነው የተጠየቀው። ዛት ሚንስ እኛ ኤክስ ነው የተጠየቀው ማለት ነው። የዋይን ቫልዩ ልናገኝ እንችላለን፣ ማግኘት እንችላለን። ይሄኛው ሲስተም ኦፍ ሊኒየር ኢኩዌሽን አይደለም፣ ማግኘት እንችላለን። ግን የኤክስን ቫልዩ ነው የምንመልሰው ማለት ነው። ምክንያቱም የዋይ ቫልዩ ራሱ እዚሁ ስላለ መጣልን ብላችሁ ብቻ እንትን እንዳትሉ ብዬ ነው። ያው ለአሁኑ ሳይሆን ያው ላይቭ ስትፈተኑ ማለት ነው። ባጭሩ እንግዲህ የማንን ቫልዩ ነው የምንፈልገው? የኤክስን ቫልዩ ነው የምንፈልገው አይደለ? ዛት ሚንስ እንግዲህ የኤክስን ቫልዩ ለመፈለግ ከዚህኛው ጋር ብንነሳ ሰብስቲቱሽን ሜተድ ብንጠቀም ማለት ነው x - 10 ስንት ይሆንልናል? y ይሆንልናል ማለት ነው። ዛት ሲት ከዚህኛው ጋር ዛት ሚንስ 10 ወደዚህ ስናመጣ x - 10 ይሆንልናል። y ወደዛ ስንወስድ ፖዚቲቭ y ይሆንልናል። በy በኩል እዚህኛው ኢኩዌሽን ላይ በy በኩል ማንን እንተካለን ማለት ነው? x - 10 እንተካለን ማለት ነው። ዛት ሚንስ 3x + 2 x - 10
is equals to ስንት ይሄኛው እንግዲህ ስንት ነው የሚለን y ሳይሆን ይሄኛውን እዚህኛው ላይ ነው እየተካን ያለ ነው አይደለ 55 ይሆንልናል ማለት ነው that means 3x plus 2 ሲባዛ እቺኛዋ ስንት ነች x ነች እሺ 2x minus 2 ሲባዛ በ10 ደግሞ ስንት ይሆንልናል 20 is equals to 55 ይመጣልናል ማለት ነው ይሄኛው ስንደምረው ስንት ይመጣልናል 5x is equals to ተዛን ማይነስ 20 ወደዛ ስንወስድ 55 ሲደመር 20 ይመጣልናል ማለት ነው እሺ እዚች ጋር ልጨርስላችሁ 5x ከማጋ እኩል ይሆንልናል 55 ሲደመር 20 ስንት ይሆንልናል 75 ይመጣልናል ማለት ነው 75 የxን ቫልዩ ለመፈለግ ኦቨር 5 በ5 ሲጠፋ የx ቫልዩ ስንት ይመጣል 75 ሲካፈል ለ5 ስንት ይመጣልናል 15 ማለት ነው በቃ የy ቫልዩን አገባን ሰዓታችንን ምን አስጨረሰን ላርጀር ነምበሩን ስላለ ላርጀር ነምበሩ ደግሞ x ነው ብለናል ስለዚህ ስንት ይመጣል ማለት ነው 15 ይመጣል ማለት ነው ስሞልት መልሳችን ስንት ይሆንልናል ማለት ነው እዚህ ጋር d ላይ ያለው ይሆንልናል y ደግሞ ብትፈልጉ በx በኩል ስሞልስ ነምበሩን ደግሞ ብትጠየቁ y ደግሞ ስንት ይመጣላችኋል 5 ይመጣላችኋል ያው xን ታገኛችሁ y መፈለጉ ቀላል ነው መጀመሪያም x y equals to ዲፈረንሳቸው 10 ነው ብሎናል x ስንት አገኘን 15 አገኘን አይደለ 15 y equals to 10 ይመጣልናል ማለት ነው ሶ y equals to 10 ወደዛ ሲሄድ -15 ይመጣልናል y equals to ይሄኛው ስንት ይመጣል ኔጌቲቭ በኔጌቲቭ ሲጣፋ y equals to 5 ማለት ነው ይሄው እዚህ ጋርም አለ ማለት ነው ግን እኛ የተጠየቅነው ላርጀር ነምበር ስለሆነ መልሳችን ምን ይሆንልናል 15 ይሆንልናል ማለት ነው ስንተኛው ላይ ነው የቆምነው 42ኛው ላይ ነው የቆምነው ማለት ነው ከ42 ጀምሮ ደግሞ ኦልሞስት ብዙም እንትን የሚል አይደለም አሁን ይሄንን በደንብ እንትን ልበላችሁ ብዬ ነው እንጂ መጨረስም እንችላለን ስለዚህ እንጨርሰዋለን አልጨርሽ ያልሰራውትም እኔም ቪዲዮ ነገር ግን ጥያቄውንም ቪዲዮውም እስከ ማብራሪያው ማለት ነው YouTube ላይ ፖስት አላረገውም የት ነው ፖስት የሚደረገው ይሄው እዚህኛው ጋር ማለት ነው uniqueacademycenter.com uniqueacademycenter.com ላይ ሄዳችሁ ክሮም ላይ ወይ ጎግል ላይ ሰርች ማድረግ ነው ወይም ደግሞ ይሄው እዚህ ጋር እንትን አለ አይደል ልክ ይሄው በስርዓት ካልጻፋችሁት አይመጣላችሁም እሺ እዚህ ጋር ከስር ስክሪኑ ስር ያለውን በስርዓት መጻፍ ነው ጎግል ላይ ከዛን ይመጣላችኋል ገብታችሁ ይሄኛው ብቻ አይደለም አፕቲቲዩድ ምናምን የሚል ጥያቄ ፓርት 2 ብዬ ነው ፖስት ማድረገው እዛ ላይ ማለት ነው ይሄ ከላይ ከፊት ለፊት የምትለውን አንብባችሁ ክሊክ አድርጋችሁ ቪዲዮውን ዳውንሎድ አድርጋችሁ ማየት ትችላላችሁ ይሄ ብቻ አይደለም ላልሰማችሁ ተማሪዎች ደግሞ ያው ፕሪ ኢንትራንስ ኤግዛም እየፈተን ነው ያ ማለት ለኢንትራንስ የሚያዘጋጅ ሞዴል አይደለም ከሞዴሉ ከፍ የሚል ግን አክቹአሊ የሆነው ወይ ደግሞ የኢንትራንስ ጥያቄ አይደለም ማለት ነው አሁን 2017 ላይ የሚመጣው ግን የዛ ሞዴል የሚሆን ሞዴል ተብሎ የሚተፈተኑት አለ ከዛ ሌቭሉ ከፍ ያለ ስታንዳርዱን እየጠበቀ ማለት ነው ጥያቄ ሁሉንም ሳብጀክቶች እንግዲህ ይሄን ቪዲዮ እስከምሰራበት ጊዜ ማለት ነው ቅዳሜና እሁድ እንግሊሽና ማትስ እስካሁን ፖስት አድርገታል አብዛኞቻችሁ ተማሪዎች እንግዲህ እንደውም እንግሊሽ 500 ተማሪ ምናምን ተፈትኗል ምናምን ማትስ ደግሞ 350 ምናምን ያው በቅርብ ፖስት ስለተደረገ ነው ተፈትኗል ኤኒዌይስ ግን እናንተ መፈተን ተፈለጋችሁ ያው በቃ እዚህ ዌብሳይት ላይ አለ ማስ ፕሪ ኢንትራንስ ኤግዛም ሚላለ እንግሊሽ ፕሪ ኢንትራንስ ኤግዛም ሚላለ ክሊክ ስታረጉት ጥያቄው ይመጣላችኋል ጥያቄውን ሰርታችሁ ደግሞ ከስር አንሰር ሺት ይኖራችኋል አንሰር ሺቱ ላይ ትሞሉና ተዛኖዲ አለዛው ላይ እሺ በቃ ይሄ ስክሪኑን መከተል ትችላላችሁ የሚያዛችሁን እንዳለ ይኖራል እዚህ ጋር ለምሳሌ ይሄ ጥያቄው ምናምን ቢሆን እዚህ ጋር ምን ይኖራል ማለት ነው አንሰር ሺት ይኖራል ማለት ነው እዚህ ጋር ደግሞ ስማችሁን አባስ ስማችሁን ስልክ ቁጥራችሁን ታስገባላችሁ ትክክለኛ መልሱን የምንልክላችሁ በዚህ ስልክ ቁጥራችሁ ቴሌግራም ላይ እኛ እናገኘውና በቴሌግራም በትክክለኛ አካውንታችን ያው በዩኒክ አካዳሚ አድሚን አማካኝነት ይላክላችኋል ኮሬክት አንሰሩ ተዛን እዚህ ጋር የሞላችሁት እናንተ ያመሳሰላችሁ ምናምን ያው የትኛውን ስህተት እንደነበራችሁ ምናምን ራሳችሁን ታርማላችሁ ያው እኛው አርመን ከ60 ለምሳሌ 55 ነው ያገኛችሁት ከ60 35 ነው ከ60 29 ያገኛችሁት ማለት አቅቶን አይደለም ግን ይሄኛው ተሆነ ስቲል የቱ ጋር ኤክስ እንደገባባችሁ ስለማታውቁ ብለን ነው ትክክለኛ መልሱን በላካችሁን ስልክ ቁጥር አማካኝነት የምንልክላችሁ ማለት ነው ያው እንደምታውቁት የምንፈልገው ዝም ብለን አይደለም ያዘጋጀነው ዝም ብለን ስላችሁ ኮፒ ፔስት አርግተን ኤአይ ጠይቀን ምናምን አይደለም ስታንዳርዱን በጠበቀ መንገድ ስለተዘጋጀ እናንተም እንግዲህ ያው የሚገባው ነገር ሰጣችሁት ያው ፍሪ ነው ምንም ነገር አትጠይቁም ጀስት ሰርች አርግታችሁ ገብታችሁ ብቻ መስራት ነው
በስርዓት እንደምትሰሩት እንፈልጋለን። ያው የኛም ልፋታችንም እንደሚታወቅልን ማለት ነው። ይሄንን ነው የሚመስለው። ኔክስት ደግሞ አይ ቲንክ ከናይንዝ የመጡ ማትስ ማለት ነው የኢንትራንስ ኤግዛም ጥያቄዎችን ነው የምንሰራው። እዛ ላይ እንገናኝ። እንወዳችኋለን። በርቱ።